ዓለም ላይ ታዋቂ እናደርጋለን የሚሉ ሰዎች ራሱ ዓለም ላይ ያልታወቁ ናቸው ባይዘው ናት መሸፋፈን አሁን ይሄ መሸፋፈን ነው የሚባለው ከመሸፋፈንም አልፎ የሆነ የሰርግ ዘፈን መክፈት ምን ማለት ነው ልክ እንደ ኮንግራቹሌሽንስ ነው ይሄ እንትን ለምኑ ነው ኮንግራቹሌሽን ጨርብሮ ገንዘብ ተቀበለ ሊያስብል የሚችል ነው ቀጥታ ማሰር ፌር አይደለም መዋሸት አሁን ወንጀል ነው መዋሸት ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ እንኳን ወደ ቻናላችን በሰላም መጣችሁ ቻናላችንን እንግዲህ ቤተሰብ ሆናችሁ ላይክ አድርጉ ቤተሰብ ካልሆናችሁ ቤተሰብ ሆኑ ላይክ እንድታደርጉ እንጠይቃችኋለን ቪዲዮዎቻችንን ሼር አድርጉ እና እንግዲህ በተለያየ ጊዜ ቀኑ ባይገደብም አንዳንድ ሐሳብ ምልከታዎቻችንን ወይ ቪዲዮዎች ላይ ወይ ሐሳቦች ላይ ተነሱ ሪፍሌክት የምናደርግበት ፕሮግራማችን ነው ይሄ እኔና ሳምሪ ሆነን ማለት ነው ዛሬ እንግዲህ ያው ሁለት ወይ ሶስት በሆኑ ሐሳቦች መተናል ከሳምንት በኋላ ተገናኝተናል ከሳምንታት በኋላ የመጀመሪያው ቶፒካችን ዛሬ አሁን ከሰዓታት በፊት እነዚህ ምስሎች ወጥተዋል ማለት ነው እሷን በተመለከተና እነሱን አይተን እንዴት ነው ማለት የአንድ ሰው ህይወት ወይ አንድ ልጅ ህይወት በዚህ ፍጥነት ሲቀየር ማየት በተለይ ደግሞ ሁኔታውን አይተን እሱ ላይ አንዳንድ ነገር ልንላችሁ ሌሎችም ቶፒኮች አሉ እነሱንም ልናወራችሁ ነው የመጣነውና መጀመሪያ እኔ ቪዲዮ ምንድነው ፎቶውን ሳይው አሁን ያው የኤአይ ዘመን አይደለ እና የኤአይ ነበር የመሰለኝ እውነቱን ለመናገር ማለት አልዋሽሽም እኔም እንደዛ ነው ያ እና ያው አይ ቲንክ ጌቱ ተመስገን ነው ከሁለት ሰዓት በፊት ከገጠር እርሻ ወደ ዓለም አቀፍ ዝና ይላልና ሶ ቢኤን አድቨርታይዚንግ ኤንድ ታለንት ማኔጅመንት ካምፓኒ አይ ቲንክ ኢትዮጵያ ውስጥ ያለ መሰለኝ እነሱ ነው እንትን ያሏት ስለዚህ ከዛ ማስተራብነትም በዚህ ውስጥ አለበት እንደዚሁም ደግሞ አይ ቲንክ ስታይሊስት እና አርት ዳይሬክተር ሄመን የምትባል ሜካፕ ማርዜል ፎቶግራፍ ሜኪ ፎቶ የሚባሉ ነው ይሄንን ሰሩትና በአንድ ጊዜ በቃ ሌላ ማለት እንዳለ እዚህ ጋር ያየነው መልኳ ጀስት ምንድነው የሚባለው ፖሊሽ ነው የተደረገው ነው የሚባለው ጀስት ምንም አይነት ናቹራል እንትኗ ሳይለቅ በቃ ቶታሊ ሌላ ሰው ነው አይ ሚን ምንድነው ሞዴሊንግ ቢዝነስ ስትገባ በእርግጠኝነት ማስታወቂያ የምትሰራ ከሆነ ኢትዮጵያን የምትወክል ከሆነ እንደዚህ ፕሬዘንተብል መሆን አለባትና አንዳንድ ሚዲያ ላይ የዓለም ሚዲያን አቴንሽን ነው የሳበችውና አንዳንድ ቦታ ላይ ሳሙና የለም ወይ ምናምን ያሏሉ እና በጣም ትንሽ ያናደድ ነበር ዋና እንትኗን አይተው ማለት ነው የገጠር እና ላይክ አንዳንድ ቦታ ላይ እንደውም ኮሜንት አድርጌያለሁ ለካ ማለት ህፃን ልጅ የገጠር ሜዳ ላይና እንትን ላይ ናቹራል የሆነ ነገር ነውና ጭቃ መንካት ወይ ምናምን ዲግዲል አይደለም እና የሳሙና ችግር የለባቸውም የገጠር ሰዎች ተፈጥሯዊ ሳሙና ነው ያላቸው ሁላ ብዬ ነበር የሆነ ከኛም አልፎ ወደ ሌላው አይ ቲንክ የአፍሪካ ሀገር ሚዲያዎች መሰለኝ ሲነጋገሩባት ነበርና ገጠር የተገኘች ኢንተርናሽናል ሚዲያዎችም ሲያወሩባት ነበር የዚህ አካሄድ ምኑ እንደተመቸኝ ታውቂያለሽ አንደኛ ይሄ ፕሮፌሽናል የሆነ አይነት ፎቶዎች ነው አሁን እነዚህ ፎቶዎች ለየትኛውም በቃ ሞዴሊንግ ኤጀንሲ ዓለም ላይ ላለ ሞዴሊንግ ኤጀንሲ ቢሰጥ እነሱ ስታንዳርዱን የጠበቀ ነው እነሱም ደግሞ በምን አይነት መንገድ ሊጠቀሙባት ፎቶ ሊያነሷት እንደሚችሉ ኢቭን ከዚህ በላይ እንዲያስቡ የሚያረጋቸው ነው ሶ እነዛ እንትኖች ተመችተውኛል እኔ የሆነ ይሄኛው በቃ ሙሉ በቃ የሆነ የደረታ አጥንታውን ይሄ የረሃብ ወይ ምናምን ምልክት አይደለም ማለት this part of የውበት ምልክት ነው ብዙ ሞዴሎች እንደዚህ አይነት ነው ቅርጻቸውና some I think ለእንደዚህ አይነት ስራ የተፈጠረች ይመስለኛል እና ኢቭን በጣም የገረመኝ ፎቶዋን ሳይ ምንድነው
ይሄኛው ፎቶ በቃ ፖዟ ልክ ሊያ ከበደ ነው የሚመስለውና ሊያ ከበደ በጣም በወጣትነቷ ጊዜ ስትነሳ የነበረው ፎቶዎች እንደዚህ ነው የሚመስሉትና ፖዟ ራሱ ገርሞኛል። ላይክ እንዴት ነው ቀጥታ ከገጠር ምንም ፖዝ አድርጋ ማታቅ ምናምን ልጅ በጣም በቃ ሲዘ ናቹራል ሞዴል። ኦኬ ሶ ሰዎች አምጥተዋት እቺ ልጅ በቃ በእንትን በሜካፕ ውስጥ ከተዋት በቃ እንዳያበላሹ መልኳን እያሉ ነበረ እና እንዴት ላይ በላሻለ በሜካፕ መልኳ ማለት እዚህ ጋር ማርቬልን ሳላደንቅ ማለት አልፈልግም። ምክንያቱም ብዙ ሜካፕ አርቲስቶች አሉ በጣም ታለንትድ የሆኑ። ማርቬል ግን ያው አይ ቲንክ በጣም ብዙ አይነት ኮርሶች ይወስዳለች እና ፊል ላይክ ሺዝ አ ቢት አድቫንስድ እና ናቹራል ሉኳን ጠብቃ ይሄ ቅንድቧን ምናምን ሁላ ሳታቀጥን ምን ሳትል ሞር በቃ ጥቁር ሆና ግሎ እንድታረግ ማለት ነው እና ቆዳዋ በተፈጥሮ በጣም ያምራል። ግን ደግሞ ሞር በቃ የተፈጥሮ ውበቱን ሞር እንዲታይ አድርጋለች። አርት ነገር ነው አይ ቲንክ አይ ፊል ላይክ አይደለ እንትን ላይክ ሜካፕ መቀባት is an art። ሜካፕ መቀባት ምንድነው ይሄ እንዴት ልበልህ መልክህን መቀየር ወይ ምናምን ሳይሆን በተፈጥሮ ያለህን ነገር ማጉላት እና የተፈጥሮ ፊቸሮቿን ሞር ያጎላችሁ እና የወደድኩት ነገር ምንድነው በቃ ልብሷ ጥሩ ነው። ቲፒካል ኤክስፔክትድ የሆነው አበሻ ቀሚስ አለበሰችም ለወደፊቱ ትለብሳለች which is good ግን ሞር ይሄኛው ሞደርን ነው at the same time ደግሞ ባህላዊ ነው። ምክንያቱም በሞሰብ ፍሩት ይዛለች ምናምንና ሲምፕል ነው ግን ስቲል በጣም ቆንጆና ናቹራል ነው እና የመጀመሪያው ፎቶ በጣም ቆንጆ ነው ብዬ ነው የማስበው። በነገራችን ላይ የእነዚህ እንትን ኤጀንሲዎች በተለይ ሞዴሊንግ ኤጀንሲዎች አፍሪካ ውስጥ ይፈልጋሉ አይደል መጣው በቃ ይሄ ናቹራል ቢዩቲን በቃ ልክ እንዴት ነው ኦርጋኒክ የሆነ ቢዩቲ ይፈልጋሉ። አሁን ውጭ ሀገር ላይ ውድድሮችም አሉ በሞዴሊንግ ውድድሮች አሉ አይ ቲንክ ኢትዮጵያ ውስጥም አለ። ግን የሚሳተፉት ውድድሩ ላይ የሚመጡት ሪሊ ማለት ይሄ ቦታው ወይ ለውድድሩ የሚበቁ ብዙዎቹ ሳይሆኑ ይቀሩና በቃ ሪል ታለንቱ እንደዚህ በቃ ዝም ብሎ በአፈር ተሸፍኖ የሆነ ወቅት ላይ በሆነ ሰው ይጋለጣል። በት አሁን ሲከፈት ገባሽ አሁን እንዳሉት የሳሙና ምናን ያሉትን ተውና በቃ እነዛ ልብሷም እንትኗም ምናን በደም ፖሊሽ ተደርጋ ስትመጣ በቃ ደን አሁን የሆነ ሌላ አይነት ምስል ነው ያየነው ሌላ አይነት እንትንና ሴቷ ካሉፕቲክስ አጥቶናከረ ያ ካሉፕቲክስ እንደውም ስለሱ እያሰብኩ ነበርና የሷም አይ ቲንክ የዛሬ 2 ሳምንት 3 ሳምንት ከወጣች በኋላ ተረባረቡባታል። ሁሉም ሰው ምን አለ አይ በቃ እቺ ልጅ እንትንላታለን በቃ ፌመስ ወርልድ ፌመስ እናረጋታለን። አሁን ሳስበው በቃ ዓለም ላይ ታዋቂ እናረጋለን የሚሉ ሰዎች ራሱ ዓለም ላይ ያልታወቁ ናቸው ባይዘው ኢትዮጵያ ውስጥ ማለት ኢትዮጵያ ውስጥ ራሱ በስራት ያልታወቁ እቺ ልጅ በዓለም ላይ እናሳውቃታለን ይላሉና ፈርቼ የነበረው ልክ እንደመጣች ዝም ብሎ በቃ ይሄ ማይረቡ ማስታወቂያዎች ምናምን አሉ አይደል እነሱን ምናምን እንድታቀርብ ምናምን ያረጋዋትና ከዛ በኋላ ካለቤተሰቦቿ የሆነ ቤት መስሪያ ነገር የተወሰነ 100,000 ብሮች ምናምን ከሰራሽ በኋላ እንዳጠፋ ብዬ ፈርቼ ነበር። ከዛ ጸጥ ነው ያለው አይ ቲንክ ማስተራብነት ነው እሷን ከቤተሰቦቿ ጋር ተነጋግሬ አምጥቻታለሁ ምናምን ብሎ ተናገረ። ከዛ በኋላ ዝም ነገር ነው የተባለ ማለት አላየናትም ፊቷን ለመጀመሪያ ጊዜ ከዚህ ቪዲዮ በኋላ በዚህ ነው ያየናት። ሶ ይሄንን በጣም ነው ማደንቀው ይሄንን ሙቭ ማለት ነው ያባሽ ሜኪንግ ሄር ላይክ ልጅቷን በቃ ሚስቴሪየስ ማድረግ ኦኬ የት ነች ያለችው ብለሽ እንድታስቢ ያባሽ ማድረግ እና ሰው እንዴ አሁን ምን እያደረገች ነውና ቦምባርድ ካረግሽ ኦዲየንሱን የሆነ ከ5 ከ6 ወይ ከ10 ቲክቶከሮች ጋር እየሄደች ምናምን ብትሰራ ያባሽ እንትኗን ቫልዩዋ ይወርዳል። አሁን ካሉፕቲክስ ያደረገው አንደኛው ትልቁ ሙቭ የሱ ሙቭ ምንድነው he became mysterious ከአደለምና የኢትዮጵያ ቲክቶከሮች ይቅሩና የዓለም ትልቁ ራሱ የኢንስታግራም ፔጅ ዋና ኢንስታግራም ፔጅ 380 ሚሊዮን የሚከተለው ኢንስታግራም ፔጅ ሲከተለው ምንድነው አብርሃን ፊቸር እናርግህ ብሎ ሲጠይቀው ያለው ምንድነው ምንም መልስ አልሰጠም። ስለዚህ መልስ አለመስጠቱ made him even more famous
አሁን እኮ ኢቨንቹዋሊ ለዓለም ዋንጫ መጨረሻ ማለት የዓለም ዋንጫ የሚካሄድበት ቀን ላይ ፊቸር አድርገው ሰራኩ አይደል? ጋርጎቲክስ ኢንስታግራም ራሱን የቻለ ስቶሪ መስራት ያለብን። አዎ እዚህ ጋር ለመጥቀስ የፈለኩት ምንድነው ልክ የሱ አይነት ሚስቲሪ ነው ያየሁት እሷ ላይ the right move ነው ማለት ሜቢ ሰዎቹ እኔ I was afraid ፈርቼ ነበር ሜቢ እንትን እንዳያረጓትና ምንድነው በቃ ርካሽን መልኳን ወይ ደግሞ ፊቷን በየጊዜው በየቀኑ አይተ ነው አንዳንድ ሰለቻት በጣም በሚገባ መልኩ ጠብቀው በዚህ መልክ የሆነ እንደ ነው ቡም ብለሽ መጨለር ልክ እንዳየነው ነው አይደል ሪአክት እናርግበት ተባብለን ያወራነው ያው መሰለኝ አንዳንድ ጊዜ እኔ የማየው ነገር መልኳን ብቻ ሳይሆን ታሪኳ ማለት አመጣጣ ከቼንጁ ማለት ነው ቢፎር ኤንድ አፍተሩ በጣም ደስ ይላል እና በርግጠኝነት ታሪኳን ደግሞ ስናቅ ሁሉም ሰው የሆነ ምንድነው የሚባለው የመጨረሻው ሲሳካ ይወዳል እና ከከባድ ችግር አንለው ማለት ለባራዊ ሆነ ህይወት ነው አናቀም ህይወቷን ሲታይ ያው እንደ ማለት I can't really say again ያው I mean ስናየት ምንድነው ገጠር ውስጥ የሚኖሩ ማንኛውም ኢትዮጵያውያን አይደለም ገጠር ውስጥ ከተማ ላይ በዚህ አይነት አለባበስ ምናምንኛም በቃ ጉልበታችን ጭቃ ተቀዶ ሱሪያችን ምናምን ሁላችን እንደዛ ነው ያደግነው ሶ ይሆነ ተቸግራለች ለነላንድ ፊቷ ላይ የምናየው ደስታ ነው እና ግን ከዚህ የሆነ የህፃንነት የሆነ ሻይ የሆነ እንትን መልክ ወደዚህ የሆነ አለ አይደል ቦልድ የሆነ በቃ ወጣ ራሷን አገራን ደግሞ ልታስተዋውቅ የምችል ልጅ ሆና እንትን ማየታችን በጣም ገርሞኛልና ኤልሳቤጥ እንኳን ደሳለች እንደገና the whole team around her በጣም ሊደነቁ ይገባል ሁሉም ማለት ነው ፎቶግራፈሮች ሞዴሎቹ ሜካፕ አርቲስት እሷንም በታለንት ማኔጅ ያደርጉ ያሉም ካሉ ለነሱ እና I hope እነዚህ ፒክቸሮች ደግሞ ከዚህ ቢፎር ኤንድ አፍተር ተብሎ ከዚህ ወደዚህ ተብለው ዓለም ላይ ድጋሚ ቫይራል ሆነው እነዚህ ሪል የሚባሉ ታለንት እንትን ኤጀንሲዎች አሉ አይደል ደግሞ እነሱ ጋር እንዲደርስና አንድ ኢትዮጵያዊ ሪሰንትሊ ፌመስ ነበር አይደል I think ሉዊ ቪቶን ወይ ምናምን ሄዶ ፓሪስ እንትን አቋላና ሶ ከእንደዛ አይነት ስቴጅ እኔ አሁን ሳለ ሁለት ነገር ማለት እንፈልገው አንደኛ ምንድነው ኢትዮጵያ ብዙ ከለር እንዳለው አይደል ኢትዮጵያ ውስጥ ቀይ ብቻ አይደለም ቀይ ዳማ አይደለም ጠይምም አለ የኢትዮጵያ ከለሮች ብዙ እንደሆኑ እና ኢትዮጵያ ዳይቨርስ እንደሆነ እና ኢትዮጵያ በቡና ብቻ ወይ ደግሞ በወርቅ በሌላም ነገር ሳይሆን በመልክምና በቃ አይደል ተፈጥሯዊ ዲፕ የሆነ ቢዩቲ እንዳለ እና ሪፕሬዘንት ማድረግም ጥሩ ነው በጣም እና ብዙ ሰዎች በዚህ አጋጣሚ ሪክሩት ሊደረጉ ይችላሉ ሞዴሊንግ ኤጀንሲዎች መጣው ደግሞ ከኢትዮጵያ ሞዴሎች ሊፈልጉ ይችላሉ እና የብዙ ቤተሰብ ህይወት ይቀይራል ብዬ አምናለሁ አንደኛው እሱ ነው ሁለተኛ ደግሞ ማለት የምፈልገው ምንድነው እነዚህ ሰዎች በቃ የኢንተርናሽናል ሞዴል ሪክሩተሮች አይደሉም እና ሎካል መሆናቸውም ደስ ብሎኛል ያ ማለት በቃ በኢትዮጵያ ታለንት እነዚህም ዲዛይነሮቹም ልብስም ዲዛይን ያደርጉላት ኮስቲዩሟም ሜካፕም ኤቭሪቲንግ በኢትዮጵያውያን መሆኑ ጥሩ ነው በቃ ዲስከቨር ያደርጓት ኢትዮጵያውያን መሆኑ ደስ ብሎኛል እና ያንን ሳልላላልፈም ያ እንግዲህ ማለት እንዴት ነው እግዚአብሔር ልኮትም ሊባል ይችላል ያ ልጅ አያት ሶ እግዚአብሔር ነው ያያት ልጁ ያያት መስሎናል ፈጣሪ ነው ያያት እና ሁላችንንም ፈጣሪን ለማለት ወዳለው በዚህ አጋጣሚ ማለት ያው ነው ምክንያቱም just የሆነ ብዙ ያ ዲስከቨር መደረግ አለበት አንዳንዴ ታለንት ሲገኝልህ ጥሩ ነው ብዙ የታመቁና የተሸፈኑ ብዙ ታለንቶች አሉና በጣም ያው አንደኛ እግር ኳስ ተጫዋች ሊሆን መችል ነበርኩኝ መሰለሽም I think ታለንትን አግኝታለሁ ታለንት ሊሆን ይችላል ስለዚህ ልጅ ሌላ ጊዜ እናወራለን በእንትን ያለችው ግን ከዚህ ሌላ ልናወራ ምንችለው አንድ ቶፒክ አለ ሜቢ ቶታሊ ሌላ እንትን ነው ያለው ሶ እሱ ቶፒክ ምን መሰላችሁ አንድ ይሄን ቪዲዮ አይተን እንመለስ
ያው አንብበሽዋል ጽሁፉን? አዎ ማለት ታሪኩ ምንድነው? የአንድ እናት እንትን ላይ ወሊድ ላይ ልጇ ይሞትባታል እቺ ማለት ነው። ስለዚህ ከሆስፒታል ወደ ቤቷ ስትመጣ እንደዚህ አስተካክለው ምንድነው ይሄ ዴኮሬሽን እውነት ነው ኦልሬዲ አዘጋጅተው ኢቨንት ፕላነር ቀጥረው ከዛ ሳክስፎኒስት መጥቶ ልዩ የሚል እንትን አድርጎ እንዴት ነው እናት ልጇን ይዛ ማለት አራስ ልጇን ይዛ ሲገባ ያለውን አይነት ስሜት ልጇ ለሞተባት እናት አበባ አስታቅፈው ሲቀበሏት የሚያሳይ ነው። አሁን መጀመሪያ በቃ ምንም ሌላ ከማለታችን በፊት ማለት ነው ዘፈኑ ራሱ በጣም ይቅርታ አድርግልኝ አንኖ እያረገኝ ነው አሁን ኦኬ ፖዚቲቭ ሳይዱን ብዬ ለማሰብ ነው። ፖዚቲቭ ሳይዱ በቃ ልጇ ሞተባታል እቺ እና ስትመጣ ማጽናኛ የሚሆን ነገር በቃ ይሁናት ጀስት ቺርፉል እንድትሆን ወይ ደግሞ ሀዘኗን እንድትረሳ የሚያደርግ ነገር እናድርግላት የሚል ሊሆን ይችላል። የመጀመሪያው ጽሁፍ ማለት ነው። ግን ቶታሊ ዲስሚስ ያደረጉት ነገር ምንድነው? በቃ አንድ የሞተ ምስኪን ህፃን አለ ሀዘን ነው በቃ ይሄ የደስታ ጊዜ አይደለም ማለት ሊትራሊ የሆነ ድንኳንም ተጥሎ እግዚአብሔር ያጽናሽ የምትባል ነው መሆን ያለባት እቺ እናት ማለት ነውና የሆነ ወይ ሐሳቡን ካነሱ በኋላ በዚህ መንገድ እንቀበላት እቺን እናት ብለው ካሰቡ በኋላ እንዴት ሁለተኛ ወይ ለሶስተኛ ሰው አውርተው ይሁን አይሁን ብለው ለምን እንዳላሉ እና ከዛ ደግሞ ብሶ ሶሻል ሚዲያ ላይ ሼር አድርገው እኔ ማለት የዲሳር ድራማ ነው ምንድነው አላየሽውም? አሁን ነው ማሳየሻ አይተሽዋል? አላየሽውም? አሁን ነው ማሳየሻ። አንደኛ ከካልቸራችን የወጣ ነው፣ ሁለተኛ ደግሞ ደስ የሚል ቀን ነው የሚል ዘፈን አይሄድም ከዛ ጋርና ምንም ሪያሊስቲክ ያልሆነ ነገር ነው ከሪያሊቲው በጣም የራቀና አንድ እናት በዚህ ሁኔታ ስታል የሆነ በቃ ደስ የሚል ነገር እናደር ማስረሳታቸው ሊሆን ይችላል ግን አይሰራም ይሄ ሪያሊስቲክ የሆነው ነገር ማለት ነው። ቁጭ ብላ እሷ ሞርን አርጋ ማልቀስ ካለባት አልቅሳ ሊወጣላት ይገባል። ገባ እናት መሸፋፈን አሁን ይሄ መሸፋፈን ነው የሚባለው ከመሸፋፈንም አልፎ የሆነ የሰርግ ዘፈን መክፈት ምን ማለት ነው? እና የሁላ ሰው ተሰብስቦ እናት ደስታት ብሎ ነው የሚያስቡት። በቃ ማለት የዋህነት ነው ወይ ነው ጀስት ነጭ አሁን እነዚህ አበሻ ልብስ ምናምን የለበሱት ምንድናቸው መሰለሽ? እነዚህ ኢቨንት ኦርጋናይዘርስ ናቸው። ገባሽ? ተቀጥረው ነው እነዚህ ሜክ ማኒ ማለት no not to make money like ቤተሰቦቿ ስለቀጠሯቸው እኮ ነው የመጡት ኢቨንት ኦርጋናይዘሮች። ገባሽ? ቤተሰቦቿ ልዩ የሚል አሁን ልጅ ለወለደ የሚደረገውን አቀባበል ነው ያረጉላት። ኦኬ ሜቢ ሊሆን የሚችለው እኔ ባለቤቶቹ መጥተው ቢናገሩና ቢያስረዱ ደስ ይለኛል። ሜቢ ሊሆን የሚችለው ምንድነው ከፍለናል ኦሬዲ ቀብድ ተከፍሏል በቃ ይምጡና እንትን ይበሉ ላይክ መሞት ከመሞቱ በፊት የተደረገ ሊሆን ይችላል ብለሽ ነው የምታስበው? ይመስለኛል ግን ቢሆንም ካንሰል ነው መደረግ ያለበት። ያኮ ምክንያቱም ሰርግ እንኳን እኮ ካንሰል ይደረጋል አይደል እንዴ? ሀዘን ሲደርስ በጣም ግራ የሚገባ ነው። እጅግ በጣም ግራ ነው የሚገባው ይሆን አሁን እሷ አንዱ በትክክል እንዴት አለማ በጣም ብዙ ሰው በአንድ ጊዜ እንዴት ሊሳሳት ይችላል? ይሄ ሁሉ ሰው ማለት አሁን you could clearly see ፊቷ ላይ ህመሟን ይታያል። ራስ ህመሟን ማብዛት እኮ ነው። አሁን እሷ እዚህ ጋር በቃ ተቀብላ እንትን የምትለው በቃ ቦታው ጥቁር ለብሳ ነው ብሎ የመጣችው በቃ እሷ ሀዘን ላይ ነች። ገባሽ?
እቺልጅ ያሐዘን ማለት ነው የአእምሮ ግጭት ነው ጭራሽ ነው and then እንትኖቹ ቤተሰቦቹ አይደለም በእርግጠኝነት የለጠፉት ኢቨንት ኦርጋናይዘሮቹ ሊሆን ይችላል ገባሽ ግን በዚህ ደረጃ እንዴት ነው የሆነ ማመዛዘን ማሰብ ይሄ ነገር ትክክል ነው ወይ አይደለም ወይስ በቃ ልጅ ይሄ ሳይወለድ ለሞተ ልጅ እኛ ሀገር የሚሰጠው እንትን በቃ ማለት እንደ ልጅ አይቆጥሩ ወይስ ምንድነው I think ብዙ ጊዜ በእኛ ካልቸር ዲስሚሲንግ በቃ ማለት ምንድነው ፌስ አናደርግም ችግራችንን ፊት ለፊት አንጋፈጥም ስትጋፈጠው ነው የምታልፈው ገባ እናት ሴትዮ አሁን በቃ ደስ ይበላት በከባድ ሀዘን ላይ ነው ያለችው በእርግጠኝነት አሟታል እንዴት እንደምትራመድ ይታያል እና በቃ ሀዘናን ፌስ ማድረግ አለባት ማልቀስ ካለባት አልቅሳ ሊወጣላት ይገባል እንጂ ቀጥታ በቃ ዲስሚስ ማድረግ ነው ስሜቷን ዲስሚስ ማድረግ ምንም እንዳልተፈጠረ ማድረግ አበባ ፊኛ ምናምን እና just ማለት ኔክስት ሌቭል ነው የሆነብኝ በተለይ ሰሞኑን ኢትዮጵያ ውስጥ የምናየው ነገር እና ካፕሽኑ አይ ቲንክ ይገልጻል በቃ እውነትም 2018 ልክ አይደለም ያው በጣም ትልቅ ነገር አይቻልም እኔም አይቻላቅም የሆነ ብዙ ጊዜ የማስተውለው ነገር ይሄ የሆነ ልጃቸውን ሳይወልዱ ወይ ሆዳቸው ውስጥ ሆኖ የሞተባቸው ወይ በወሊድ ወቅት ልጃቸውን ያጡ ምናምን ሀዘን ብዙ ጊዜ እንትን አይደለም እናቶች ብቻቸውን የሚወጡት ሀዘን ላይክ ኢትዮጵያ ውስጥ ማለት ነው ሜቢ ሳምፕል እንትኔ በጣም ትንሽ ሊሆን ይችላል ግን ልክ እንዴት ነው ትልቅ ሆነው ወይ አደግ ብለው የሞቱ ሰዎች የሚሰጣቸውን አይነት ሀዘን አይደለም ለነዛ የሚሰጠውና just በቃ ወይ ስላልታዩ ስላልነበሩ የሚል አይነት አስተሳሰብ ለናት ግን 9 ወር ሙሉ አታሽድ ነች ገባሽ she was feeling the kicks ሁሉንም አይነት ስሜቶች በውስጧ እና ጉጉቷን ደግሞ ከሷ በላይ ማንም ሊያቆም ይችላል በቃ ወልደሽ ኬክ ተዘጋጅቷል አበባ ነው ይሰጣል so ልክ እንደ congratulations ነው ይሄ እንትን ለምኑ ነው congratulations ለምኑ ነው አሁን ሪሰንትሊ እንደው ህፃናት ምረቃ ምናምን በጣም ትልቅ ኮንትሮቨርሲ ተነስቶ ነበር ይሄ ዴይኬር ምናምን እንትን ሲሉ ምርቃት እየደገሱ ቤተሰቦች ምን እየተደረገ ነው ሀገር እየተባለ ነበርና እሱ ዊርድ ነው ብዬም ማስብ ነበር ከዛ ደግሞ አለፈና እንደዚህ አይነት ቪዲዮ ወጣ ሶ ኢትስ ማለት ሪል የሆነ አሁን ይሄ ፖስትፓርተም ዲፕሬሽን አለ አይደለ ላይክ አይደለምና ልጅ ሞቶባቸው ልጅ ወልደው ፖስትፓርተም ዲፕሬሽን በጣም ከባድ የሆነ የድባቴ እንትን ነው በህክምና የሚታገዝ ምናምን ነው ልጅ ደግሞ ሲያጡ ሌላ አይነት ደረጃ ነው ያለውና ሆፕፉሊ እህታችን እግዚአብሔር ያጽናናት እንግዲህ ልጇ ሰማይ ቤት ነው ያለው እና እሱ መጽናኛ እንኳን ከሆናት እንግዲህ አንድ ቀን አይዋለው ብላ በተስፋ ትኖር እግዚአብሔር የሚያጽናት በልጆችም ይባርካት ልጆችም ካሏት ደግሞ እነሱም የሚታዘዟት ሰው የሚያስደስቷት ልጆች ይሁኑላት ያንን ነው ለምችለው ግን ይሄ not really የሆነ የሚጠበቅ አይነት እንትን አይደለምና maybe I think even እንትንም ሊያስፈልጋት ሌላ ትራውማ ውስጥ የከተታት ነው የሚመስለኝ I know and then you make a ዘፈኑን ብቻ and then you make a topic of discussion አሁን like ያወራንባት ነው ገባሽ ይሄ በቃ ኔክስት ሌቭል ነው I don't know ምን እንደምን አላውቅም እንግዲህ ወደሚቀጥለው እንሄዳለን እግዚአብሔር ያጽናናት ነው ያ እግዚአብሔር ያጽናሽ እህታችን ሌላው ባጭሩ ምናየው ዳውድ የሚባል ኡዝቤኪስታናዊ ያለ እና ዓለምን ይዞራል በቃ ቪዲዮ ይሰራል ዩቲዩብ ነው የሚሰራቸው ቪዲዮዎች እና ሙሉ ጊዜውን በዚህ ነው በቃ ይሄ ነው ስራውን ትቶ ምናምን በቃ እነዚህን ሲሰራ ነው የሚሄደውና ኢትዮጵያ መጥቶ ላሊበላ ውስጥ አንድ የሆነ ያልጠበቁት ነገር ደረሰብኝ ብሎ የሰራው ቪዲዮ ነበር ላሊበላ ድጋሚ ነው አይደል ኢትዮጵያ ሲመጣው እና I got scammed in this local restaurant ላሊበላ ብሎ no how much is $1 እና is it 200 ለ50 ብር የሚሸጠውን ፓስቲ 200 ብር ነው 100 ብር ሸጡልኝ ብሎ ነው ከዛ በኋላ ያው ቫይራል ሆነ እሱም ይፈልጋል ቫይራል እንዲሆን of course ሎካል እንትኖችን ማገዝ ይወዳል ብዙ ጊዜ እንደውም ያየሁት እሱ እንትኖች no how much is $1 ይሄድና is it 200 $1 is ነገሩት
በደንብ አድርጎ ገንዘብ ይሰጣቸዋል። ገባሽ? ለምሳሌ ስሮ ምናምን 50 ብር ነው ብለው 50 ብር ኦኬ $50 ምናምን ይሰጣል። እና እነዚህ እንትን ስላሉት በቃ ጉዳዩን አወጣውና ሶሻል ሚዲያው ላይ ለጠፈ። ከዛ በኋላ ወንድማችን እዚህ ውስጥ እንዳሰርጓሚ ሆኖ አጭበረበረ የተባለው ዛላሊበላ ውስጥ ታሰረ። የከተማዋን የእንትን በቃ የቱሪስት መስህብነት ስም በቃ እንዳጣጥፍታልና ምናምን ብለው አይዶን እንግዲህ ለማሰር ስልሽ በትክክል ገንዘብ ሲቀበል አይታየም። ቻርጆቹንም ዳውት ማድረግ ይቻላል። ግን አይ አግሪ መታሰሩ ለምን ላይክ የሚያሳስር ወንጀል አይደለም። ፍቅር እንደሚቀረጽ ለምንድን ነው ኖርማላይዝ የምናደርገው? ይሄንን አስበው እስቲ ይሄ ሰውዬ ማለት ነው ኦኬ ስህተት ሰራ ግን መታሰር የለበትም ነው የኔ አቋም። እንደሚቀረጽ እያወቀ ማለት ነው እንደሚቀረጽ እያወቀ ይሄ በሰውዬ በጣም ፌመስ ነው ኢትዮጵያ ብዙ ጊዜ መጥቷል እና እያወቀ ለምን ያጭበረበራል? አያውቀውም እሱ ኦኬ አወቀውም አላወቀውም ማለት ነው። No, how much is one donut? like አሁን ይሄ ላሊበላ ሄጄ ነው ያለው ሶ ኔጌቲቭ ኦፍ ኮርስ ምንድነው ይሄ ሰውዬ ኦልሞስት ክሎዝ ቱ 1 ሚሊዮን ፒፕል ነው ዩቲዩብ ላይ ያለው። ሶ የሚሰደው ይገባኛል እኮ ገባሽ። ነገር ግን ጀስት አሁንኛ እንዴት ነው ይሄ በቪዲዮ ያልተቀረጹ ቱሪስቶች ማጭበርበር ከተማው ላይ በየቀኑ የሚካሄዱ ነገሮች ናቸው። ኤግዛክትሊ በራስ አስብ። አሁን እህታችን በተቻላት መጠን ትክክለኛውን ሂሳብ ነው የነገረው። አልፈልግም ሁላ ትለዋለች። በቃ እኔ ይቅርብኝ በቃ አልፈልግም እኮ እሱም አይ ቲንክ ቫይራል ለመሆን ነው። እሱ ደግሞ ነገር ሻፍቶ ነው ማለት ነው። ኢትዮጵያ ውስጥ ሁሉ ጊዜ የኢትዮጵያ ቪዲዮ በቃ ነጮች ሄደው ምናምን ሲሰሩት እዚህ ቦታ ሄድኩኝ እንደዚህ ያደረኩኝ ምናምን ሲሉ ቫይራል ይሆናል። በጣም ብዙ ሰው ስለሚያላቸው አሁን የኢትዮጵያ ኮንቴንት በቃ በጣም እየተወደደ ነውና ሁሉ ሰው እየሄደ ኢትዮጵያ እየሰራ ነው ማለት ነው ቪዲዮ። ስለዚህ ማለት ነው ይሄኛው ሰውዬ ኤግዛጀሬት አድርጎታል ሲቹዌሽኑ። Everywhere you go tourist. ለሱ more view more controversy more money ነው ለሱ። you are a tourist. You have more money. እና ብዙ ገንዘብ አለው ቱሪስት ተብሎ ነው የሚታሰበው አይደለምና እዚህ ጣሊያን ምናምን ሄደን ለምሳሌ አጭበርብረውናል አይደል? አጭበርብረውናል። ኤቭሪዌር አለ። እንደውም እንደዚህ የሚያጭበረብሩትን ሰዎች ቪዲዮ እየሰሩ ኮንቴንት የሚሰሩ አሉ። እና እኔ አሁን ማለት እንደዚህ አይነት ልጆች በቃ ብዙ ናቸው። ይሄ ምንም እንከደው እንትን አይደለም ሀቅ አይደለም ማለት የሚካድ ነገር አይደለም። ከተማ ውስጥም አሉ ምናምን the only difference is ይሄ ልጅ በቪዲዮ መያዙ ነው። መታሰሩ ማለት ማማም እንደውም እሱም ራሱ ዳውድም አውጥቶ ቪዲዮ ማለት ነው ሲሰጣይ ልጁ መታሰሩ ላይ እኔም ቃወማለሁ አለ። መታሰር ሳይሆን ሜቢ መከሰስ ኦር ትንሽ ማለት ለምን ገንዘቡን አሁን ይኸውልሽ እኮ አልተቀበለም። ልጅቷ ነች የወሰደችው ገንዘብ እሱ በአፍ ነው የተናገረው። ስለዚህ እዚህ ጋር በህግ ራሱ እንትን ብለው አጭበርብሮ ገንዘብ ተቀበለ ሊያስብል የሚችል ነው። ቀጥታ ማሰር ፌር አይደለም። መዋሸት አሁን ወንጀል ነው። መዋሸት መከሰስ አለበት። መዋሸት ኃጢአት ነው ማለት ነው። መከሰስ አለበት፣ መረጋገጥ አለበት። እነሱ ዝም ብለው ነው ሄደው ያፍሰው። ከዛ በኋላ ወንጀለኛ መሆኑ ሲረጋገጥ ከዛ በኋላ ይታሰራል። ያው ኢትዮጵያ ግን ስለሆነ መቅጣት ነው የሚፈልጉት፣ ግን ምሳሌም ማድረግ ይፈልጋሉ እና as possible ያው ቱሪስት አታጭበርብሩ ሜቢ ያንን መልዕክት ማስተላለፍ ፈልገው ይሆናል። እና የሰውዬ በጣም ሚሊየን ነው እና እኔ እንደውም አናዶኝ ሁላ አላየሁትም ቪዲዮውን። ታይትሉን አይቼዋለሁ ግን በቃ ተጭበረበርኩኝ ምናምን ሲል በቃ ማን ያጭበረበረው ሌባና መጥፎ ገጽታ ነው ለሀገራችን የሚሰጠው አለ ማለት ኤቭሪዌር ታሰረ ተከሶ ምናምን ፕሮሰሱን አልፎ ከሆነና ወንጀለኛ መሆኑ ከተረጋገጠ አው እንጂ ጀስት አንድ እንትን ፈረንጅ ቱሪስት ቪዲዮ አይተቀጥታ ማሰሩ ትክክል አይደለም ብዬ ነው ማምነው። በትክክለኛው በህጋዊ መንገድ ይታሰር ኦኬ ወይ ላይክ ኢፍ ዴይ ወንጀል ከሆነ ወንጀል አይደለም እንዳልኩሽ አጭበርብሮ ገንዘብ አልወሰደበት ግን ብቻ ብዙ ኢንተርፕሬቴሽን ሊሰጠው ይችላል። ግን ይሄ ሰውዬ መማር ይችላል ማለት ከዚህ እንትኑ እንዲማር ማድረግ ይችላል። ግን እንደሱ አይነት እንዳልኩሽ ብዙ ስላሉ አሁን ፓሪስ ጣሊያን ውስጥ ሮም ውስጥ እየሄዱ ምናምን እንደዚህ የሚያጭበረብሩ እንትኖችን የሚያጋልጡ ብዙ ቪዲዮዎች አሉ። ከዛ በጣም ያነሰ ጉዳይ ነው እዚህ ያየ ነው እና ሰውየውም ለራሱ ጥቅም አሁን ይሄን ካረገ በኋላ ሞር ኢትዮጵያንስ ቪዲዮውን ማየት ጀመሩ።
ከዛ በኋላ he posted በጣም ብዙ ቪዲዮ ነው ከዚህ ቪዲዮ በኋላ ማለት ነው ብዙ ቪዲዮ ነው የለጠፈው ይሄው አፋር ሄዷል ምናምን ነገር ይሄው በጣም ብዙ ሰው ነው የሚያይለት በቃ የኢትዮጵያ ኮንቴንት ሳይት ነው በጣም ትልቅ ነው ኢትዮጵያውያንም በጣም ያዩታል ለምን ኢትዮጵያውያን እኛ ሀገራችንን ስለምንወድ ምን አለ ይሄ ሰውዬ ስለ ኢትዮጵያ ምን አለ ስለ አፋር ምን አለ ስለ ሐረር ኦር ስለተለያዩ ቦታዎች ምን አለ ያለ ሰው ሁላ ያያል ሎካልም ያያል ወደፊቱም መጎብኘትም የሚፈልግ ያያል እና አይ ቲንክ አሁን ላይክ ፋሽን ሆኗል መሰለኝ በፊት ዩሮፕ መሄድ ምናምን ነበር ቢግ ዲል ምክንያቱም አሁን እሱም በጣም ብዙ ቪዲዮዎች ስለተሰሩ የጣሊያን የምናምን የፈረንሳይ የፓሪስ ቪዲዮዎች አሁን ፊታቸውን ወደ አፍሪካ ዙረዋልና በጣም ነው የሚጠቀሙ በኢትዮጵያ ኮንቴንት በጣም ያው እዚህ ጋር አሁን ለሊስትሮ ይላልም እንደዛ ነው አይደል ብዙዎቹ እንዳሉ የመጀመሪያ ኢትዮጵያ ተመልሶ የመጣበት ምክንያት የኢትዮጵያ ቪዲዮ በጣም ፌመስ ኤግዛክትሊ ሶ ያ ነገር አለና ያው እንግዲህ እነዚህን ሶስት ታሪኮች ይዘን በእነሱ ላይ አውርተናል በሚቀጥለው ደግሞ በሌላ ቪዲዮ እስክንገናኝ እንግዲህ ሰላሙን ብለን እንሰናበታለን ቻው